ሌላው በሽዳና በረኻዋ መካከል ያለ ባህሪ ያለ እሱም በይንያ እንለዋለን። በይንያ የምንለው ሙሉ በሙሉ መኽረጁ ተዘግቷል ብለን ሸዲድ አላደረግነውም፣ ሙሉ በሙሉ ክፍት ነው ብለን ደግሞ ሪኹ አላደረግነውም። ስለዚህ ሁለቱንም ባህሪ የሚላበስ ማለት ነው። ከፊሉ መውጫ ዝግ ነው፣ ከፊል ደግሞ ሌላ ክፍት እናገኛለን። ወይ ሙሉ አልተዘጋም ወይም ሙሉ አልተከፈተም። ስለዚህ ሁለቱንም ግማሽ ግማሽ የሚይዝ ባህሪ ያላቸው ናቸው። ይህንን በይንያ አይ በይነ ሽደቲ ወረኻዋ ማለት ነው። በሽዳና በረኻዋ መካከል ያለ ባህሪ ነው። ይሄ ባህሪ ያላቸው ፊደሎች 5 ናቸው። ሊን፣ ዑመር፣ ላም፣ ኑን፣ ዓይን፣ ሚም፣ ራ ናቸው። እነዚህ 5 ፊደሎች ስንመለከታቸው ከፊል መውጫቸው የተዘጋ ሲሆን በከፊል ደግሞ መውጫቸው የተከፈተ ይሆናል ማለት ነው። በዚህ መካከል በማስጨነቅና በገር መካከል ያለ ባህሪ መካከለኛ ባህሪ ያላቸው ፊደሎች ናቸው፣ ወይም በይንያ እንላቸዋለን ማለት ነው። የሽዳ ባህሪ ያላቸው ሙሉ በሙሉ ዝግት ያለ ነው ብለን ነበረ። እዚህ ጋር ግን የከፊሉ ክፍት ነው፣ ከፊሉ ዝግ ነው። ራን ስናነብ አር ራ አር አር ስንል በጎን ያለው ሁሉም ዝግ ሆኖ በመካከል ግን ትንሽ የክፍተት አለች። ምስሉ ላይ እንደምትመለከቱት በነጭ ቀስት የሚያመላክተው መካከል ላይ ትንሽ የክፍተት በመኖር ያ የተዘጋ የነበረውን በዛች ክፍተት ድምፅ እንዲወጣ ይሆናል። ይህም ሙሉ በሙሉ ያልተዘጋ እንዲሆን ያደርገዋል። ልክ አጅ ብለን ሙሉ በሙሉ እንደዘጋ ነው በዛ መልኩ አይዘጋም። ወይም ደግሞ ክፍት እንዳለው እሽ ስንል ይሄኛው ሙሉ በሙሉ የተከፈተ አይደለም። አር ስንል የተዘጋ ሆኖ ልክ መጨረሻ ላይ እንደገና ይወጣል ማለት ነው። ሌላኛው የላምን ብትመለከቱት አል ስትሉ በፊት ለፊት ያለው ዝግ ነው። በፊት ለፊት ያለው ዝግ ነው፣ ግን በጎንና በጎን ክፍት ስለሆነ በምላስ ጎን ያለው የበዛ ድምፅ እንዲወጣ ይሆናል። አል አል ስትሉ ልክ ምስሉ ላይ እንደምትመለከቱት በቀስት ምን ዙሮ ቦታውን ሌላ መውጫን ተፈልጎ ይወጣል ማለት። ይሄም ሙሉ በሙሉ ዝግ ባለመሆኑ ምክንያት የተከፈተ ቦታ ስላገኘ በዛ ዘንብሎ ወጥቷል ማለት ነው። ስለዚህ ይሄንም በይንያ እንዲሆን ያደርገዋል። ሌላኛው ኑንና ሚም ነው። ኑንና ሚም ከፊል አካላቸው ዝግ ነው፣ ከፊል አካላቸው ክፍት ነው። ይሄም የሚያሳየው ምሳሌ ሚም ሁለቱን ከንፈሮችን ስናጣምረው ዝግ ነው በአፍ በኩል ያለው፣ ግን በአፍንጫ በኩል ያለው ዝግ አይደለም። ብትሉ አሁን ለምሳሌ አፍንጫችሁን ብታፍኑት አትችሉም፣ ማፍንጫችሁን ብታፍኑት አትችሉም። በአፍ ግን ያለው ዝግ ነው። ስለዚህ በአፍንጫ በኩል ያለው የዜማ መውጫ ክፍት ስለሆነ ከፊሉ ዝግ ከፊሉ ደግሞ ክፍት እንዲሆን አደረገዋል ማለት ነው። ኑንም ላይ ስትመለከቱ በአፍ በኩል ያለው ምንም አይነት ድምፅ አይወጣም። አን ዝግ ነው አይደለ? ግን በአፍንጫ በኩል ያለው ግን ክፍት ነው። ለምን? ዜማ የሚወጣበት መውጫው የተከፈተ ስለሆነ። ከፊል ክፍት ከፊል ዝግ የምንለው በይንያ ይሄንን። ሌላው ዓይን ስንል ልክ እንደምትመለከቱት ሊሳኑል ሚዝማር የሚባለው ቀሱ ላይ እንደምትመለከቱት ሚስማር የመሰለቻለች። ይቺ ሚስማር የመሰለችዋ መኽረጁን መውጫውን ታጣብበዋለች። መካከለኛው ጉሮሮ ክፍል ልክ ስታጣብበው በዛ በተጣበበ መውጫ ነው የምትወጣው። ትመለሳለች ሚስማሯ ብላ ዝግት እንደማድረግትና ግን ሙሉ በሙሉ አላቋረጠችውም። ከፊል ክፍት ከፊል ዝግ የምንለው በይንያ ይሄንን